አለፈልን አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማለት ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ ነው የሚደወለው። ለማን ነው የምንደውለው? ለማን ነው እየደወለ የምንነግረው? ቻምፒዮን ኦሌ ኦሌ ቻምፒዮን ገና በቡዳፔስት ገና ወይኔ ያበድን ልጆቼ ራሱ ተነሱ ዛሬማ። ጀማ ወንጀ በላን። እንኳን ደስ አላችሁ ጀማ። ሁሉ ነገር ይገባችኋል ለእናንተ ለታታሪዎቹ፣ ለማትሰለቹት። ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ጀማው፣ ከምነግራችሁ ላይ ማለት ነው። እና ለዚህ ጀማው ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አለፍና በመጨረሻ ግን አሳካ ነው ጀማ። ባርሰናል አለቅሳለሁ ብዬ አላቅም። የምድሬን ነው የምላችሁ ማለት በተለይ የተቀናቀኝ ክለብ ደጋፊዎች በጣም ነው የምወዳችሁ ማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለውና በጣም ቴንዱ ማለት አርሰናልን በደንብ እንደወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው ማመሰግናችሁ የአርሰናል ደጋፊዎች። ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ መስራት አልችልም። በጣም ነው የምወዳችሁ ማከብራችሁ። እንችላለን፣ ግን እንችላለን ጀሞ በጣም ነው ሆነ ተከናወነ። 22 ዓመት ለፍተናል። እንኳን ደስ አላችሁ። ጋይስ እኔ እግዚአብሔርን እስከ ዛሬ ድረስ ጮህ ነው የምታውቁኝ። እኔ ምን ብዬ እንደምጀምር አላውቅም። ማን በርንሞዞች ትችላላችሁ። እግዚአብሔርን እናቴ ትሙት ትችላላችሁ። ማን ያ ሁላ ዓመት የተሰቃየው ነው ማለት ነው። በዚህ ተካሰን። እግዚአብሔርን አርቴታ ትችላለህ። ክርስቶስ ምስክሬ ትችላለህ። አርቴታ በጣም ነው የምትችለው፣ በጣም ነው የምትችለው። እናቴ ትሙት ትችላለህ። ከዓመት ዓመት ነው የምትችለው። ገብቶሃል? ከዓመት ዓመት ነው የምትችለው። ገብቶሃል? ያ ሁላ ስቃይ ማለት ነው። በዚህ አካክሰዋል። በጣም ትችላለህ። እናቴ ክሬዲቱን ውሰዱ፣ ሙሉ ክሬዲቱን ውሰዱ። ክርስቶስን ትችላለህ። በጣም ነው የምትችሉት። እንዳለ ተጫዋቾቻችን ትችላላችሁ። በቃ በጣም ነው ደስ ያለኝ። እናቴ ትሙት እኔ ምን እንደማደርግ አላውቅም። በቃ ማን
እግዚአብሔርን አሁን ወደ ቻምፒየንስ ሊግ እንሄዳለን። ለማንም አንመለስም ከዚህ በኋላ። እኔም እንደማወራ አላውቅም ጋይስ። እግዚአብሔር ምስክሬ ነው። ደስ ብሎኛል እናቴ። በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይህንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። ዘገነርስ በልታችሁታል። ግን አንዳንዴ ምን የሚባል ነገር አለ መሰለ፣ ሰይጣን ጎትቶ መጣል ሲያቅቶ አንተን ገፍትር ወደፊት ይጥልሃል። በዚህ ሰዓት እርጋታችሁን እንፈልጋለን። እስቲ ትልቅ ቲም መሆናችሁን በቃ አላ ንግስናህን በቃ በኩራት ነው እንትን በኩራት ማለት በቃ ተረጋግተህ ታሳልፈዋለህ። ዋንጫ ነው። ሻምፒዮንስ ሊግም ይደገማል። በቃ እርጋታችሁን የምናይበት ወቅት ነው። ይመቻችሁ። እኔ 12 ቪዲዮ ቃል አለኝ የሻምፒዮንነት የአሸናፊነት 12 ቪዲዮችን እሰራለሁ። በርንማውዝ መጣሉም ሲቲ 90 ላይ ማግባቱም ጠቅሞናል። ይመቻችሁ። እንኳን ደስ አላችሁ ሰዎች። ይህን ቪዲዮ ለአርሰናልም ለሁሉም ሰዎች ላኩላቸው። አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ነው። አይ ዶንት ኖ ዋት ሰዎች አይ ዶንት ኢቭን ኖ ሃው ቱ ሪአክት። እግዚአብሔርም ማለት ነው እኔ በቃ ደስ ሲለኝ እንደዚህ ግን እኔ በህይወቴ ይሄን ስፔሻሊ እንጃ እኔ ለመጀመሪያ ጊዜ ነው አርሰናል ዋንጫ ሲበላ ያየሁት ፕሪሚየር ሊግ። ለመጀመሪያ ስላችሁ ማለት ነው ለመጀመሪያ ጊዜ 2004 ነው የበላው አይደል? 2004 2 ዓመት አልሆነኝም እኔ። አርሰናል የ2025 ወደ ዜና ይደመስ አርሰናል የ2025 26 የእንግሊዝ ፕሪሚየር ሊግ አሸናፊ ነው። ይመቸን በቃ። እኔ አርሰናል ደጋፊዎች በሙሉ እንኳን ደስ ብያችኋለሁ። ደግሞ በቦርንሞዝ ደግሞ ጋርዲዮላ ኔክስት ይወጣል። ጭራሽ ማሬስካ ነው የሚመጣው። ካሁን ላይ ኔክስት የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። ኤቭሪዋን ዊ ዲዘርቭ ኢት። ይኸውላችሁ ጉንፋን አሞኛል በጣም እየተኛው ነው ያየሁት ጨዋታው። ምንም ቢሆን ደስታዬ ምንም ነገር አይጠነጥቆም። አርሰናል ዋንጫ በልቷል። ይኸውላችሁ ቤቴ ነኝ ያለሁት፣ ሞጣታል ውጭ ቤቴ ነው ያየሁት ኳሱ ማለት ነው። እና ከዚህ በኋላ እኔ ሰለብሬት የማድረግ ራሱ ቻንስ አላገኘሁም። ከዚህ በኋላ የአርሰናል እንደዚህ ኢቨንቶች ካለ ቴክስት አድርጉ ይመጣሉ። የትም ይሁን ሴሌብሬሽን ብቻ ይሁን የስ እኔ ማለት ነው ላይክ ስትሸነፉ መጥቼ ማብሸቅና መናገር የምፈልገው ቲም ቢኖር አርሰናል ነው። ግን ስታሸንፉም ክሬዲት የሚገባችሁ እናንተ ሆናችሁ እና ለመላው ለአርሰናል ደጋፊዎች ማለት ነው እንኳን ደስ ያላችሁ ማለት እፈልጋለሁ። ያው እግር ኳሱ በዚህ ማለቁ በጣም እንትን ብለናል። ግን በቃ ከብዙ ዓመት ጥበቃ ብዙ ዓመት 22 ዓመት ማለት ቱማች ነው። ብዙ ነገር አሳልፋችኋል። ብቻ ኤሎት ኦፍ ቲንግስ አሳልፋችኋል። ይገባችኋል። ፔሸንስ ምን እንደሆነ የምናየው በአርሰናል ደጋፊ ስለሆነ ማለት ነው። ይሄ ሁሉ ዓመት ጥበቃ ምናምን ለፍታችኋል። የሚገባችሁን ያገኛችሁት ማለት ነው። ይቻማችሁ። ስንት መከራ እንዳላየ 22 ዓመት በየዓመቱ ስንሰበር በየዓመቱ ስንት ሐዘን ስንት ለቅሶ እንደ ወንድ ልጅ ሐዘናችንን ውጠነው ይኸው ለዚህ በቃት። ብቻ ወላሂ የትም ያለ የአርሰናል ደጋፊ የትም ቦታ ያለ የተሰቃየ ሳተኛ ያደርክ የአርሰናል ደጋፊ እንኳን ደስ አለ ደሜ ወንድሜ፣ እንኳን ደስ አለ። ወይኔ ያ ረቢ ስንት መከራን ያለፍነው ስንት መከራ በአላህ ይኸው ዛሬ ፍሬውን አገኘን። ከስንት መከራ በኋላ ዛሬ ደስታን ባነባን። ሰበር ዜና! መድፈኛው አርሰናል የእንግሊዝ ፕሪሚየር ሊግ 2025 የቡዳ ልጅ አንተ የቡዳ ነው ሻነሲ አመቱ ሙሉ ሁለት ፍሬ
ሲቲ መጨጨራሽ ወይኔ ዋንጫውን በሉት። በቃ የት ነው ሄደው? ፓስፖርት የለኝ ቤት የት ነው? መቃብሬን አዘጋጅተው እየጠበቁኝ ነው። መቃብሬን አዘጋጅተው እየጠበቁኝ ነው። ምድር ያሰናል። እድሜ ለሲቲ ብሞት እኔ እናቴ በስመ አብ ወልደ መንፈስ ቅዱስ አርሰናል ዋንጫ በላ። እኔ ይሄ መቀበል የምችለው ነገር አለ። የሆነ ቅዠት ውስጥ ነገር ወይ አልነቃህም በሉኝ። ወይኔ ጉድ ይፈላ። ወይኔ ሲጀምር እኮ መጀመሪያውን እኮ ሜዳው አልተመቸኝም። እኔ መጀመሪያውንም ወይኔ ቦርኖሞዝ ግን ክፉ ቆሻሻ መጨረሻ ብትበሉ እኮ ይሻለኛል። ፓላስን አሸንፈ እኔ አስቶን ቪላን አሸንፌ ብትበለው እኮ ይሻለኛል። ይሄን አሸንፌ ቦርኖሞዝ ታውቁኛል እኮ ደግሞ እኔ እንደገና ነገር ፎክራለሁ እኮ ደግሞ እኔ ምንም መናገር የምችለው አቅሙ የለኝም። ለምን ዶኩ ብቻ እንደወጣ ነው የተበሳጨሁት። ዶኩ ለምን ወጣ? በዛ ሰዓት ይወጣል። ማርሙሽን ለማስገባት ዶኩን ታስወጣል። እኔ አላንዳ ታስወጣው ለምን አገባው ይሻላል። በሉት። እኔ መቀበል የምችለው ነገር አለ። እኔ የሆነ ነገር እፈልጋለሁ። በቃ ከዚህ በኋላ አንገናኝም፣ እንሰነባበት። Maybe not today. Maybe not tomorrow. ቢስሚላህ አርሰናል ከ22 ዓመት በኋላ ሻምፒዮን መሆኑን አረጋግጧል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። የአርሰናል ደጋፊዎች አሁን ላይ እስቲ ያላችሁበትን ሁኔታ ኮመንት ላይ ገለጹልኝ። እንኳን ደስ ያላችሁ ማለት እፈልጋለሁ። አርቴታ ይሄ ዋንጫ ይገባልና እንኳን ደስ ያለ። እኔም ጭምር ሰድቤያለሁ። ብዙ ተብልሃል። ደግሞ ይበልጥ ዋንጫውን ደስ የሚለው ምን እንደሆነ ታውቃላችሁ? እሱ እንደማይችል ብዙዎች እንዲጠራጠሩት ያደረገውን አሰልጣኝ ሁለተኛ አድርጎት ዋንጫ ማንሳቱ። እውነት ነው የምላችሁ፣ በጣም ነው ደስ ሀዊ ትሙት ነው የምላችሁ። በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። ከ22 ዓመት በኋላ ይሄን ዋንጫ በኔ እድሜ ያለ ሰው እንኳን እርግጠኛ ነኝ አርሰናል ዋንጫ ሲያነሳ አላያችሁም። እና ይህን ዋንጫ እንድታነሱ ለዚህ ያበቃችሁ አርቴታ ነውና ለአርቴታ ክብር ይገባል። ባይዘዌ አርቴታን ትጠላ ነበር፣ እንትናን ተሰድበው ነበር ምናምን እንዳትባባሉ አደራ። አሁን ስሜት ነው፣ ብዙ ነገር ይባባላል። ክለቡን ከመውደዱ ነው። ክለቡን ጠልቶ አይደለም አርቴታን ሲሰድብ የነበረው ወይ በአርቴታ ብቃት ሲጠራጠር የነበረው ያ የአርሰናል ደጋፊ። ሁላችንም እንሰድበው ነበር ሰውየው። ለአርቴታ የአርሰናል ዋንጫ ሰው አይደለም ምናምን እንል ነበር። ግን አሁን ጊዜው ደርሶ ይሄ ዋንጫ የአርሰናል ብሏል። ስለዚህ ሰለብሬት አድርጉ። ማንም እንዳሰቡ እንኳን ደስ ያላችሁ። ለዚህ ቀን ይገባችኋል። ስለሚገባችሁ ነው። ሲቲ ስለደከመ አይደለም። ሲቲ ራሱ እዚህ ድረስ የደረሰው በእናንተ ምክንያት ነው እንጂ ከ3-4 ሳምንት በፊት ነበር ማረጋገጥ የነበረባችሁ። እውነት እኔ ለእናንተ ደስ ብሎኛል፣ ግን አርቴታ ዋንጫው ስላነሳ በጣም ደስ ብሎኛል። እስቲ የተሰማችሁን ስሜት ያላችሁበትን ሁኔታ አጋሩኝ፣ ኮመንት ላይ ያስቀምጡ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በላ ነው ዋንጫውን። እንኳን ደስ አላችሁ። አስሬ ከመፍሳት በስነ ስርዓት ማማራት አለ። ገላግለኛ ወያለው እንደዚህ ብለ ገላግለኛ በለው ይሞታል እንዴ? ስጋ አለቀ እኮ ሰላም ነው። እንደውም አንድ ሳምንት አረፍኩ። እንደውም ወያላ በላ የኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃለህ? ምትሞት ሙት ተሰደን ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ።
እንኳን ደስ አለ ወያኔ ዋንጫ ጋርዲዮላ እያለ ሮድሪ እያለ በርናርዶ ሲልቫ እያለ ቼርኪ እያለ ነው ያነሳ ነው። እንደዛ ነው ያነሳ ነው እያዩ ፎደን እያለ ምናምን ነገር በተለይ በርናርዶ ሲልቫ እና ሮድሪ እና እያሉ ማለት ነው። በቃ እንደዛ ነው የሆነው። እንደዛ ነው የሆነው። ይሄ ዋንጫ እንደዛ ነው የሆነው። ኮንግራቹሌሽን የአርሰናል ደጋፊዎች ከ2003 ከ2004 በኋላ ለመጀመሪያ ጊዜ የፕሪሚየር ሊግን አሸናፊ ሆናቸዋል። የ2025 26 የፕሪሚየር ሊግ አሸናፊ አርሰናል ነው። ኮንግራቹሌሽን። ይሄ ነው እግር ኳስ ማለት። ይኸው በመጨረሻም ኮንግራቹሌሽን ብያቸዋለሁ። አሸንፋችኋል። በሽሽቁ ነቆሮ ምናምን እንዳለ ሆኖ ስትሸነፍም ስታሸነፍም ግን ያው ተሸናፊነትና አሸናፊነትን መቀበል አለብህ። አሸነፋችኋል፣ እንኳን ደስ አላችሁ። ይገባችኋል አይገባችሁም እሱ ሌላ ጥያቄ ነው፣ ሌላ ኮንቨርሴሽን ነው። ነገር ግን በዚህም በዛም ብላችሁ የፕሪሚየር ሊጉን ዋንጫ አሸንፋችኋል። ዌል ዲዘርቭድ ሰው ቻምፒየንስ ሊግ ይቀራችኋል። ቻምፒየንስ ሊግን ደግሞ የምናየው ይሆናል። ለአሁኑ ግን እንኳን ደስ ያላችሁ። ጎስት ፏዴ ብዙዎቻችሁ ብዙ ጓደኞች አሉኝ ቲክታክ ላይ እንኳን ደስ አላችሁ የፕሪሚየር ሊግ ዋንጫ ስላነሳችሁ ደስ አላችሁ። አሁን this is football። በመጨረሻም ፍቅር ነው እግር ኳስ። ይመቻል። ድጋሚ ለመላው ለአርሰናል ደጋፊ እንኳን ለ2025 እና 26 ሲዝን ለዋንጫ ስኬት አደረሰ ማለት ፈልጋለሁ። ኮንግራ ከምሬን ነው የምላችሁ። በተለይ አሁን እንኳን የመጣሁት ለረጅም ጊዜያት ያው ድሉ ለሁላችሁም ነው፣ ለሁሉም ለአርሰናል ደጋፊ ነው። ግን እዚህ ጋር አንድ መናገር የምፈልገው ማለት ነው እግዚአብሔርን እምላችሁ በቤት ውስጥ እንዲሁ በጎረቤት በሰፈር ሁላችሁም ታውቃላችሁና አርሰናልን ምንም ዋንጫ ስኬት ሳያዩ ለረጅም ዓመታት ዋንጫ ታግሰው የጠበቁ ደጋፊዎች ለናንተ በድጋሚ ይበልጥ ማለት ነው እግዚአብሔርን ነው የምላችሁ። ኮንግራ በድጋሚ ደግሞ ለመላው ለአርሰናል ደጋፊ በሙሉ እንኳን ደስ አላችሁ ማለት ፈልጋለሁ። በተጨማሪ ለማንቸስተር ሲቲዎችም ለእናንተም ክብር ይገባል። እውነት ነው ማለት ለሲቲም እዚህ ድረስ ማለት ነው አርሰናልን መፎካከር የቻለው ብቸኛ ክለብ ሲቲ ስለሆነ ማለት ነው ያው ለነሱም እንግዲህ ክብር ሊገባቸው ይገባል። ሲቲዝኖችም እንግዲህ ኮንግራ ማለት ፈልጋለሁ። በድጋሚ ሪስፔክት መስጠት ፈልጋለሁ ማለት ነው። እና ለመላው ለአርሰናል ደጋፊ እንኳን ደስ አላችሁ። ይማቻችሁ። ሃይ እንዴት ናችሁ? ማርያምን ደስ ብሎኛል። በጣም ነው ደስ ያለኝ። እናንተ ደስ አላላችሁ? በቃ ዛሬ በጣም ደስ ብሎኛል። ለምን ደስ እንዳለኝ ነገ እነግራችኋለሁ፣ ግን ዛሬ በጣም ደስ ብሎኛል። ደስ ብሏችኋል? አዎ። አመቱ ሲጀምር ሊቨርፑል ነው ዋንጫውን የሚያነሳው ተባልን። እሺ አለን። ቀጠለና አይሲቲ ይበለዋል ተባለ። እሺ አለን። ቀጠለና አስቶን ቪላ ነው የሚበላው ተባለ። እሺ አለን። አስቶን ቪላም ሲሸሽ ኮርና ኤፍሲ ተባልን። እሺ አለን። በሰሞኑ የሌባ ሊግ ኤፍሲ ተባልን። እሺ አለን። አሁን ምን ሊባል ነው? ዋንጫውን ሰበረው። ምን ልትል ነው? ግባ እናተኛ ምድረ ወያላ። ከጨዋታው ጎን ለጎን የጎስትን ስትሪም እያየው ነበርና ጨዋታው እንዳለቀ ጎስት ሲያለቅስ እውነት ለሱ ደስ አለኝ። ለአርሰናል ደጋፊዎች ሁሉ እንኳን ደስ አላችሁ። በዚህ አመት 38ቱንም ጨዋታ ይቻለው የአርሰናል ባይዘውና አርሰናል ይገባዋል። ዲዘርቭ ቻምፒዮን ሆናችኋል። እንኳን ደስ አላችሁ። ኢትዮጵያ ውስጥ ያላችሁ በሚሊዮን የምትቆጠሩ የአርሰናል ደጋፊዎች ይሄ ለእናንተ ትልቅ ቀን ነው። ከተማው አዲስ አበባ በሙሉ ቀውጢ ሆኗል። እንኳን ደስ አላችሁ። እውነት ያልደወልኩላችሁ ጓደኞቼ በሙሉ የአርሰናል ደጋፊዎች እንኳን ደስ አላችሁ። አጎቴ ማቲ ስንት አመት እኔ በጣም ጩጬ እያለሁ ጀምሮ እንግዲህ ይሄን ሁሉ ጊዜ ስጠብቅ ነበር። እንኳን ደስ አለ ጓደኞቼ፣ የሃይስኩል የካምፓስ ጓደኞቼ በሙሉ ዋንጫ ስትበሉ አይቻላቅም። አሁን እንኳን ደስ አላችሁ። በመጨረሻም ተሳክቶላችኋል። ይመቻችሁ። ግጥም ጠፋብኝ፣ ጌታን ግጥም ጠፋብኝ፣ ግጥም ጠፋብኝ። እንዴት ልግጠም? ግጥም ጠፋ። ሶስተኛ ቪዲዮ ነው። ግጥም ጠፋብኝ። እስካሁን ውጪ ነኝ እና እንዴት ነው ሀሳባችሁ? አትወጡም? አትመጡም? እንዴት ነው? ሰላም ብቻዬን በቂ ነኝ። ቤት የምፈልጋት ቀን ነው ያገኘኋት ዛሬ። ወራይል እያባቴ በለዋል። ስለታችን ሰምሯል። ገና ስንበላ ኢትስ ፉትቦል ሸራፍ ብርዝና
ለመላው ለአርሰናል ደጋፊ እንኳን ለ2025 እና 26 ሲዝን ለእንግሊዝ ፕሪሚየር ሊግ ዋንጫ አደረሳችሁ። ኮንግራ! አርሰናል የ2025 እና 26 ሲዝንን ዋንጫን ከፍ አድርጎ መሳም ችሏል ማለት ነው። እንኳን ደስ አላችሁ አርሴ ፋሚሊ። ኮንግራ 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 ኮንግራ! ከ22 ዓመታት በኋላ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ መሳም ችሏል። እንኳን ደስ አላችሁ ጋነርስ፣ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የገብርኤል ያለችው 2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ እንግዲህ አርሰናል ሆኗል። የወያለው ደጋፊው ቢያስጠላኝም ነገር ግን ቲሙ እንኳን ፕሪሚየር ሊጉን አነሳ። የምር እኔ አልደበረኝም፣ ደብሮኝም አያውቅም አርሰናል። ነገር ግን ደጋፊው ሆኖ ጋይስ እኔ ቲሙ ስላሸነፈ ደስ ብሎኛል። የምሬን ነው ብላችሁ ምንም አልደበረኝም። ቲሙ ስላሸነፈ ይገባቸዋል። 6 ዓመት ብሎ ሞክረዋል። ይገባቸዋል። አሪፍ ፕሮጀክት ነው የሰራው አርቴታ። ነገር ግን እኔ ደጋፊው ስላሸነፈ ግን መሮኛል። እኔ ደጋፊውን እኮ ነው የምጠላው። የማይገባችሁ ነገር እኔ ደጋፊውን የሚያስጠላኝ። ምክንያቱም አሁን ሊጀመር የሚችል ወሬዎች አሉ ታውቃላችሁ። ሳካ ከሜሲ ይበልጣል፣ ማርቲኔሊ ከሮናልዶ ይበልጣል፣ ራይስን የመሰለ ሚድፊልደር ዓለም ላይ እስካሁን አልታየም፣ ማጋሌሽ ከቨርጂል ቫንዳይክም ከራሞስም በቃ ከነ ማልዲኒም ይበልጣል። ገባችሁ? አርቴታ ዓለማችን ላይ እስካሁን ከታዩት የእግር ኳስ አሰልጣኞች ጂኒየስ ናቸው ምናምን የሚሉት ነገሮች ወሬያችሁን የሚያስጠላኝ የደጋፊ እንጂ እኔ ቲሙን ከልጅነት የጀመሩ እንደ ሁለተኛ ቲም ሳይሆን ያደግኩት ቲም ነው፣ የምወደው ቲምም ነበረ። ግን ደጋፊው ግን በቃ ነው ይኸው አሁን ይጀምራሉ። ግን ለማንኛውም ቢሆንም ኮንግራጁሌሽን፣ እንኳን ደስ አላችሁ። እንችለዋለን ወሬያችሁ። ደቂቃው 94ኛ ደቂቃ ነው አይደለ? 92 ደቂቃ ነው የቀረው። 2 ደቂቃ ማለት ነው። ፕላስ ላይ ማስገባት እንደዛ ነው። ጎል ምን ይሉታል? ለምንድን ነው ድረስ ምንድን ነው ክሪስታል ፓላስ መቅጠም ያለበት? አርሰናል አባቴ ዋንጫውን ይወስዳል እኮ ኦልሬዲ። ሆነም ቀረም ዋንጫውን መውሰዱ አይቀርም። ኧረ በርንማውዝ ምን አይነት በርንማውዝ? እኔ የምለው የቃመና ያልቃመ የሚባል ሲቲ ያላችሁ እንዴ? የመረቀረና ያልመረቀረ ብላችሁ የምትመድቡ ሲቲ ያላችሁ እንዴ? ምን አይነት ሲቲ ነው የገባው ሜዳ ውስጥ? ምን አይነት አትጫወቱም? ላለመጫወት ነው የምትጫወቱት? ላለመጫወት በፈጣሪ ስም በርንማውዝ እንደዚህ ተጫውቶ ራሱ የሚያውቅ አይመስለኝም። ደግሞ 90 ፕላስ ላይ ትጣላላችሁ። ኧረ በእግዚአብሔር ሰው እንኳንም እኔ ቤት አልሆነ ተንገብግቤ ተቃጥጌ ማለት ነው እየጨስኩ ነበር። ይሄኔ እንዴ የሰው ልጅ እንዴት ነው 90 ፕላስ ላይ የሚጣላው? 90 ደቂቃ ሙሉ ምን ስትሰሩ ነበር? በፈጣሪ ስም ግን ሃላንድ አትሆንም። በላን ዋንጫ በላን ብለን ማለት ነው ለማውራት በቃን። ቢስሚላ እኔ ወጣው ከቤት ወላሂ አልቻልኩም። የ2026 የፕሪሚየር ሊጉ አሸናፊ አርሰናል ሆነ። ቆይ ሌላ ቪዲዮ ሰራለሁ። ቋጣሪያንስ ሻንጣው የሚዘጋጅ ሸብረ ቢደረግ ጉዞም ስደቱም ምናምን በሊቢያ በግርም በምናምን የለም ተዘጋጅ። 1 ሳምንት ይቀርሃል። ምናልባት ደግሞ አንድ ቀን ተዘጋጅ። በርንማውዝ 1 ማንቸስተር ሲቲ 1 የተጫዋቾች ሬቲንግ እንደ ሁል ጊዜው ከበረኛ ነው የምንጀምረው። ለበርንማውዝ ነው ሬት የምናደርገው። ገብቷል? ከፔትሮቪች ነው የምንጀምረው። ፔትሮቪች ዘጎት ገብቷል? ሊያልቅ ሲል ገብቶባል። አያገባኝም። 10 ከ10 ማን ትሩፌር ጋር እንሄዳለን። ትሩፌር በጣም ነው የምትችለው። እንዴ እንደዚህ መቻል ይቻላል እንዴ? እኔ አይቻላል። 20 በጣም ነው የምትችለው። 20 ነው የምሰጠው። ገብቷል አይደለም? ሴንተር ባኮቹን አላቃቸውም። ገብቷል? ማን እንደሆኑ ትችላላችሁ። 20 ለሁለታችሁ ገብቷችኋል አይደለም? ከዛ በኋላ ደግሞ ስሚዝ ጋር ይላል። ስሚዝ በጣም የሳትክ ተጫዋች ነህ። እንዴት አባት ነው የምትችለው? በጣም 20 አንተ ራሱ። ከዛ መሀል ላይ እንሄዳለን ማለት ነው። መሀል ላይ ስሚዝ እና አዳምስ በጣም የሳተ ጨዋታ። በስመ አብ አብሶ ስሚዝ እንዴት ነው የምትችለው? እንዴት አባት ነው የምትችለው? 50 ነው የምሰጥህ 50። ከዛ አዳምስ ጋር እንሄዳለን 20 ለአንተ ደግሞ 20። ምን አይነት ሰዎች ናችሁ? ከዛ በኋላ ዊንግ ጋር እንሄዳለን ማለት ነው። ራያን ሙሉ ጨዋታውን ዶኩንኩክ አረከው እኮ ዶኩንኩክ 100 ነው አንተ። ገብቶሃል አይደለም? ራያን በጣም ነው የምትችለው። ከዛ ክሩፒ ጋር እንሄዳለን። በስመ አብ ክሩፒ አንተ አይቼ አላቅም እንዳንተ 1000 ፕሪሚየር ሊጉን አንተ ነው የሰጠህ 1000 ነሽ። ከዛ በኋላ ታቨኒር ጋር እንሄዳለን። ታቨኒር ክሮሶች በጣም ያበዱ ነበሩ። ማን በጣም ተመችተኛል። ገብቷል? አንተ ራሱ 20። ከዛ በኋላ ኢቫን ኢልሰን አንተ ተከፍሎ ነበር ስታ ነበር አንድ ኳስ ግን አያገባኝም። በጣም ያበደ ጨዋታ ማን 20 አንተ ራሱ በጣም ነው የምትችሉት በርንማውዞች። ሌትስ ጎ። ቀጣይ ዓመት የበርንማውዝ ማሊያ እንገዛለን። በርንማውዝ ሰከንድ ቲሜ ነው፣ ማንም ሰው እንዳይከራከረኝ። አርሰናልን አሸነፍን ብላችሁ
ከተማውን ያዙ ይልቀቁኝ አላችሁ። ኑ ውጧ፣ ኑ ውጡ፣ ኤምቤሞ ዶርጉ ምናምን እንዲህ ና ውጣ፣ ዋንጫ ይሆናል እንዲህ ና። ገና ይነጋታል፣ እያንዳንድሽ ጋር ይነጋታል። አንሳ ስልክህን አንሳ። ስልካችሁን እያነሳችሁ ከኦንላይን ጥፍት ጎስትም ወደ እኔ ላይ ጥፍት እግር ትበላላችሁ። እዞራለሁ ገና እያንዳንድሽ ጋር ታነሳታለህ ስልክህን። አንድ ጨዋታ ብታሸንፍ እንዲህ ሰራራሻ የታለ ታዲያ? የ20 አሲስተንትን አክብር። በላሉኛ አንሱ ስልካችሁን እያነሳችሁ። አረ ስልክ አንሱልን እንዴ እንጮት እንጂ ወይዬ እንዴት ናችሁልኝ እናንተ በእሳት የተፈተናችሁ ወርቆች? ተረጋግቻለሁ ብዬ ነው ቪዲዮ እየሰራሁ ያለሁት እና ከ22 ዓመት በኋላ ቡድናችን የፕሪሚየር ሊግ ሻምፒዮን መሆን ችሏል። ረጅም መንገድ አብረን መተናል፣ ተጉዘናል። ይህን ቡድን ከልባችሁ ስትደግፉ ለነበራችሁ፣ አንድም ቀን ጎደለ ምናምን ነገር ሳትሉ ስትደግፉ ለነበራችሁ፣ ትንሽ የሆነ ተስፋ የመጣ ሲመስል ያልተመለሳችሁ፣ ከመጀመሪያው ሁሉንም አብራችሁ ያያችሁ፣ የተጋፈጣችሁ፣ ሄዳችሁ የነበራችሁ የመጣችሁትን ብትሆኑ እንኳን ደስ አላችሁ። ይሄ ዋንጫ እኔ ከአርሰናል ደጋፊ ከኛ በላይ የሚገባው ሰው አለ ብዬ አላምንም። እኔ ፐርሰናሊ ካየነው ካሳለፍነው ነገር አንጻር እኔ ለመጀመሪያ ጊዜ ፕሪሚየር ሊግ ስንበላ ዋንጫውን ሲያነሱት በእጃቸው ሲያነሱት እስካያቸው ድረስ በጣም ቸኩያለሁ እና በጣም ደስ ብሎኛል። እናንተም ይገባችኋል፣ ደስ እንዳላችሁ ተስፋ አደርጋለሁ። መች እንደምጨፍር አላውቅም፣ ብቻ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ፈጣሪ ክብር ምስጋና ይግባው። እናቱ ቅድስት ድንግል ማርያም ክብር ምስጋና ይግባት። ሰላም ሁሉ። በሌላ ቪዲዮ እመጣለሁ። ስንቱን አሳለፍን፣ ስንት ነገር ተብለናል። ይህን ቪዲዮ ታስታውሱታላችሁ አይደል? አንድ እውነታ ልንገራችሁ፣ 100% እርግጠኛ ሆኜ የምነግራችሁ እውነታ ቢኖር ከ3 ወር በኋላ ሜይ ላይ ግንቦት ላይ የአርሰናል ደጋፊ በኢትዮጵያ ምንም አይኖርም፣ ሁሉም ይበተናሉ። እንደዚህ ያላቅጦብን ነበረ። እነሱ ጠፉ፣ እኛ ግን አለ። ይሄኛውን ደግሞ ይዩት፣ እንዴት እንደሚያቃጥል አነጋገሩ ብቻ ይዩት። አርሰናል በአርቴሱ ማለት ነው ዋንጫ አይበል በደግሞዋል አይበላ። ዛሬ ግን የት ነው ያለነው? እኛ እላይ አንድ ጨዋታ ብቻ የሚቀር፣ በተለይ ዛሬውን ሲቲ ከጣለልን ሻምፒዮን መሆናችንን ብርሌን አሸንፈን እናረጋግጣለን። አንድ እውነታ ልንገራችሁ ነው ያለው። እውነታውማ ይሄ ነው። we are 2 games away to be a champion again ይላል። አፍተር ምን ነው ከ22 ዓመት በኋላ ሻምፒዮን ልንሆን 2 ጨዋታዎች ብቻ ነበር የቀሩን። ስለ አርቴታ ስታለቅሱ የነበራችሁ ሌላ ቪዲዮ ይሰራላችኋል፣ እሱ ለብቻ ነው። አሁን ግን ተቀላቃኞች ምን እየተሰማችሁ ነው? በዚህ ሰዓት ሻምፒዮን ለሆን እንደምንሆን ስታስቡት ዋንጫ አይበላም ቅብርጥሶ ታሪክ ሊቀየር ነው። ታሪክ የተቀየረ የእንግሊዝ ፕሪሚየር ሊግ እንግዲህ ዛሬ ሻምፒዮኑ ታውቋል፣ ማን እንዳሸነፈ ታውቋል። ግን እሱ አይደለም ዋናው። የኢትዮጵያ ብሔራዊ ቡድን ከቱኒዚያ ጋር የምድብ ጨዋታ ነበራቸው፣ 1-0 አሸንፏል። እሱ ላይ ነው ፎከስ ማድረግ ያለብን። የእንግሊዝ ጌም ላይ ብዙም እኔ እስከዚህም ስለሆንኩ ነው። እንኳን ደስ አላችሁ። ኢትዮጵያ 1-0 አሸንፋለች። እኔ እኮ ሲጀመር ላይ ነው እንጂ ማንቸስተር ውስጥ እኮ አርሰናል ነው። እኔ አርሰናል በጣም ነው የምወደው። ኮንግራ ፉአድ ኮንግራ እና ለሚ ኮንግራ እና ሁላችሁም የአርሰናል ምድረ ፕሮሚስ ቅምጥልዬ ኮንግራ ክርስቶስን እናቴ ትሙት ኮንግራ እግዚአብሔር ምድረ ለአርሰናል ደጋፊ ኮንግራ ለሁላችሁ እነ ውስጥ ኮንግራ በቃ የእኔ ቋጠሮ እንደማይሰራ ያየውበት ዓመት ነው። ምንም በቃ በከንቱ ፍሬ ነው የባከለው። በቃ ኮንግራ ክርስቶስን ደስ ብሎኛል። እግዚአብሔር ላይ የዋንጫ ስሜትን እንድረዳው ነው በደንብ ያደረጋችሁኝና በጣም ጭበባለው ብቻ እንኳን ደስ አላችሁ።
ከ22 ዓመት በኋላ እንግዲህ 2004 ነው ላስት ታይም የበሉት ጋይዝ። በስተመጨረሻም አርሴናል የሊጉን ታይትል በልተው ድሪማቸውን ህልማቸውን አሳክተዋል። ኮንግራጁሌሽንስ የአርሴናል ፋኖች። ወደ ጨዋታው ስንሄድ ግን ምን አይነት ጨዋታ ነው ያየነው? በስማ እኔ አንደር 2.5 ታውቆ ነበረ። አንድ ኳስ ካገባ በርንማውዝ ይዘጋል ብዬ ነበረ። አሸንፊዋለሁ፣ በልተነዋል፣ ችግር የለውም። ነገር ግን ጋይዝ ምን አይነት ድብደባ ነው ያካሄዱት? በርንማውዝ ሰከንድ ሃፍ ላይ አውሬ ነው የሆኑት። በቃ በኢየሱስ ስም ሲቲ የሆነ ሰዓት ላይ ዋንጫውን የሚፈልገው አልመሰለኝ። እንዴት ነው አጫዋታቸው ምናምን ነገር በቃ በስማ። ግን በርንማውዝ ይሄን ጨዋታ 3-0 ነበር። በቃ ጽድት አድርጎ ማሸነፍ ይችል ነበረ። ፖል የሚገጭባቸው ባዶ ኮል የሚስቱት በኢየሱስ ስም። ሌላው የሚያሳዝነው ፔፕ ጋርዲዮላ ከሲቲ ጋር የነበረው የመጨረሻ ቆይታ ነው። እንግዲህ በላስት ሲዝኑ ቢያንስ ፕሪሚየር ሊግን አሸንፎ ቢወጣ ጥሩ ነበር። ነገር ግን ኦኒዝ ወረስት ሲዝን ለራሱ ኤፍኤ ካፕ እና ካራቦ ካፕ በልቷል ማለት ነው። ስለዚህ ጥሩ ነው። አርሴናሎች በድጋሚ እንኳን ደስ ያላችሁ። እባካችሁ የሊቨርፑል እና በተለይ ደግሞ የዩናይትድ ፋኖችን አታስጨንቋቸው። በቃ አሁን ወይኔ ልንጨነቅ ወይኔ እግዚአብሔር ያያል፣ ፈጣሪ ሁሉን ነገር ያያል። የመድፉ ቤተሰብ ያ ሁሉ ዓመት የጠበቅንበት ልፋታችን ፍሬ አፍርቷል። የምሬን ነው የምላችሁ። እኔ በጣም ስሜቴ ሆኜ ነው። ወንድ ልጅ ነኝ ጠንከር ማለት ነው አልነበረብኝ፣ ግን የእውነቴን ነው የምላችሁ። በጣም ብዙ ነገር ተብለናል። በጣም ብዙ ነገር ማለት ስለሚገባን ነው ዋንጫው፣ ስለሚገባን ነው የመድፉ ቤተሰብ። የእውነቴን ነው የምላችሁ። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። ይሄን ቀን በህይወት ኖሬ በማየቴ በጣም ደስተኛ ነኝ። የአርሰናል ቤተሰብ የእውነቴን ነው የምነግራችሁ። ፈጣሪ የተመሰገነ ይሁን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ አርሰናል ቤተሰብ። እሺ ተረጋግቻለሁ ብዬ ይህን ቪዲዮ ለመስራት አስቤ ነው የመጣሁት። ቢሆንስ ትተኛላችሁ? አርሰናል ደጋፊ ትተኛላችሁ ወይ? እኔ እውነቴን ነው። ይወስዳችኋል እንቅልፍ። ዋንጫው እንደዚህ እስከምናነሳ ድረስ እስከ እሑድ ድረስ እንቅልፍ ይወስዳችኋል። ከምር በቁሜ ነው የሰከርኩት። እውነቴን ነው የምላችሁ ከምር ይህ ስሜት የአርሰናል ደጋፊ ካሁናችሁ አትረዱትም በጭራሽ። ከምሬ ነው የምላችሁ። አንተኛም በዚህ ነገር ሳምንቱ ሙሉ እየነጋ እንጨፍራለን። እሑድ ዋንጫውን ደግሞ ስናነሳው የበለጠ እንጨፍራለን ማለት ነው። ለምን ጉሮሯችን ሺህ ጊዜ አይታመምም ማለት ነው። አላቅም ብቻ እኔ እንጃ እንዴት ነው የማወራችሁ። ብቻ እንችላለን። ይህን ቪዲዮ ልክ እንደ ቅድሙ ምናልባትም ሊይዝብኝ ስለሚችል በተለየ ሁኔታ የአርሰናል ደጋፊዎች ልዩ የደስታ ቀናችሁ ስለሆነ ትክክለኛ የአርሰናል ደጋፊዎች ይሄ ወያለው ዝም አንተ እንደዚህ ለማለት ቡድኑን የሚደግፍ ሳይሆን ለአመታት ያለ ዋንጫ ቡድኑን የደገፈ ትክክለኛ የአርሰናል ደጋፊ ቪዲዮን ኮፒ ሊንክ ሪፖስት እያደረገ የጀምረው ማለት ነው። ልጅ እያሉ አስታውሳለሁ። እግዚአብሔር ምስክሬ ነው የምላችሁ። አንድ ብር ሳይኖረኝ ቡድኔን ለማየት ወይም ደግሞ ለመደገፍ ጨዋታ ለማየት ዲኤስቲቪ ቤት በሚሄድበት ሰዓት በቀዳዳ ነበር የማየው ማለት ነው። ውጭ ላይ ሆኜና እረፍት ላይ ሲወጡ ደጋፊዎች ትኬት ተቀብዬ ለምኜ ያን ትኬት ይዤ እገባለሁ ተመልሼ ማለት ነው። ያኔ ማቃቸው የአርሰናል ደጋፊዎች አሁንም አርሰናል እየደግፉ ነው ማለት ነው። አሁንም አርሰናልን በተስፋ ዋንጫ ሳይበላ እስከዛሬ ድረስ አንድም ቻምፒዮንስ ሊግ ፋይናል ሳይመለከቱ ምንም ነገር ሳይመለከቱ ቡድናቸውን በተስፋ እየተመለከቱ እስካሁን ድረስ አሉ። ወደኋላ እንኳ ታሪክ የሚያነሱት ታሪክ ከኢትዮጵያ ውስጥ ካለው ፋንቤዝ አንጻር ዝቅ የሚያደርጋቸው በተለይ ደግሞ ከማንቸስተር ዩናይትድ ደጋፊ አንጻር ዝቅ የሚያደርግ ታሪክ እያላቸው ቡድናቸውን ጠንከር ብለው እየደገፉ እስከዚህ ሰዓት ድረስ ያሉ የአርሰናል ደጋፊዎች ያውቃሉ። እነዛን ደጋፊዎች እንኳን ደስ አላችሁ። ይሄ ነገር ይገባችኋል። ልትደሰቱ፣ ልትጨፍሩ፣ እንደፈለጋችሁ ልትፈነድቁ ሰዓቱ የእናንተ ነውና ይገባችኋል። እንኳን ደስ አላችሁ በድጋሚ ለማለት ነው የመጣሁት። ቪዲዮ እንዳይዘው ኮፒ ሊንክ ሪፖስት እያደረጋችሁ ለሁሉም ደጋፊ አድርሱልኝ። ብሽሽቁ ይደርሳል ሌላ ጊዜ። አሁን ግን ደስታችሁን በስርዓት እንድታጣጥሙ ይገባችኋል። ይመቻችሁ። ከወዲያ ለንደን በሁሉም አቅጣጫ መድፉ እንዲተኮስ በመላው አገር ማለት ነው መድፍ እንዲተኮስ ትእዛዝ ተላልፏል። የአራዳ ልጆች ለቃጣሪዎች አልመች ብለው አመቱ ሙሉ ሊያጅ ለገናጅ ሲቃወሙ ሲታገሉ የነበሩት መድፈኞቹ አርሰናሎች በስተመጨረሻም ከ22 ዓመታት የብዙ አርሰናል ደጋፊዎች አርሰናል ዋንጫ ሲያነሳ አልተመለከቱም። አሁን ግን ጊዜው ደርሷል። የሚኬል አርቴታው ሰራዊት ከሚኬል አርቴታ ጋር ታጅቦ የእንግሊዝ ፕሪሚየር ሊግን ዋንጫ ምናልባት ደግሞ ከቀናቸው በእድሜ ልካቸው በልተውት የማያውቁትን የአውሮፓ ቻምፒዮንስ ሊግ ዋንጫም ሊቀናቸው ይችል ይሆናል፣ አናውቅም። ለፍጻሜ ደርሷል። ነገር ግን አሁን የተረጋገጠው ከሚካኤል አርቴታ ጋር የእንግሊዝ ፕሪሚየር ሊግ ዋንጫን እንደሚያሳኩ ነው። ወደድክም ጠላህም፣ ተመቸህ አልተመቸህም፣ አሁን ለሚካኤል አርቴታ ማጨብጨብ ውዴታ ሳይሆን ግዴታ ነው። ይሄ መድፈኞቹ አርሰናሎች ያደረጉት ጀብድና ታሪክ ነው። ይመቻችሁም።
ለመላው የአርሰናል ደጋፊዎች በውድቀቱም በስኬቱም ሰዓት አብራችሁ ለነበራችሁ ለመላው የአርሰናል ደጋፊዎች እንኳን ደስ አላችሁ። ለጓደኞቼ፣ ለወንድሞቼ፣ ለእህቶቼ ለሁላችሁም እንኳን ደስ አላችሁ ማለት እፈልጋለሁ። ረጅም ዓመት ስትጠብቁት ስትናፍቁት የነበረውን የእንግሊዝ ፕሪሚየር ሊግ ዋንጫ በእጃችሁ ማስገባት ችላችኋል። እንኳን ደስ አላችሁ። ቻው በሉ። እናንተ ያምርባችኋል። እናንተ ጓደኞቼ ናችሁ፣ እያንዳንዳችሁ ሰው ማለት ነው። ይመቻችሁ። በቃ ምቀኝነቱ እስከ ጫፍ ደርሶ ነበረ። ጓደኝነት እኮ ሲሆን ነው አላ ከጎንና ከጎን እኮ ስትሆኑ። ጠላት ላይ እኮ ምቀኝነት እኮ መቼም ሊመጣ አይችልም። የምትወደውና የምትዝናናበትን ሰው ነውና ምቀኝነት ጠጋ የሚልብህ ማለት ነው። እና አንተ ወድቀ ጓደኛ ከወደቀ ምንም አይመስልህም አይደል? በቃ ልክ እንደዛ ነው ማየት ያለብህ። ብሽሽቁን አሳምረው ነው ነበር። በመጨረሻ ግን እናንተ ሆኖላችኋል። 19ኙንም ክለብ መለያ ለብሼ እያበሸኩ እንደነበር አውቃለሁ። ዛሬ ግን ልክፈላችሁ ብዬ ነው የእናንተ መለያ ለብሼ የመጣሁት። ለማንኛውም ግን እስከ ዛሬ ድረስ ላደረስኩባችሁ የብሽሽቅ ነገር ይቅርታ ጠይቃለሁ። ኮንግራ፣ እንኳን ደስ አላችሁ። ይመቻችሁ አራዳ ልጆች። ሱፐር ሚካኤል አርቴታ፣ በእርግጥ ብዙ ቀናቶች ሰድቤያለሁ፣ ብዙ ቀናቶች ተጠራጥሬያለሁ፣ ብዙ ቀናቶች ተችቻለሁ። ግን እነዛ ትችቶች፣ እነዛ ስድቦች ከክፋት የመነጫ አልነበረም። ያንተን ከፍታ ከማየት ከመጓጓት፣ ያንተን ሻምፒዮን ስኬቶች የማየት ጉጉት ስለነበር አንጻር ነበር እንጂ ከጥላቻ የመነጩ አልነበረም። እና ዛሬ ቀኑ ደረሰና ሱፐር ሚካኤል አርቴታ ዛሬ በአርሰናል ሻምፒዮን መሆኑን አረጋገጠ። እጅግ በጣም ደስ ብሎኛል። በእርግጥ እንደ ደጋፊው ከተማ ወጥቼ ወይም ልብሴን አውልቄ አልጨፈርኩም። ግን አሁን ካፌ ከሚወጣው ቃላቶች በላይ የተሰማኝ ስሜቶች እጅግ በጣም ውብና ደስ የሚሉ ናቸው። ማስረዳት ከባድ ነው። እጅግ በጣም አመሰግናለሁኝ ስለተሳካልህ፣ ስላኮራኸኝ ደስ ብሎኛል። እኔ የሌላ ክለብ ደጋፊ ሆኜ እንደዚህ የተደሰትኩ የዛ ክለብ ደጋፊዎች ደግሞ ምን ያህል ስሜት እንደሚሰማችሁ አውቃለሁኝ። እና ተጠራጥራችሁበት ሊሆን ይችላል፣ አውቃለሁ። እኔ ብዙዎች ጀርባቸውን ሲሰጡ፣ የራሱ ክለብ ደጋፊዎች ጀርባቸውን ሲሰጡ ከጎኑ ነበርኩኝ ላለፉት ዓመታት። በድፍረት ነው የምናገረው። በሱ ምክንያት ብዙዎች ብዙ አሽቃባጭ ምናምን ብለውኛል። ፎሎወር ለመሰብሰብ ምናምን ተበያለሁ። ይሙኝ ስሜቴ ነው። ኑማ ያበኒካ ሐልማ ያርገ ይላል አፈር። በእውነት ካወሩ ፍቅር አይቋረጥም። ይሄ ትክክለኛ ስሜት ነው። ዛሬ የኔ ቢሆን ደስ ይለኝ ነበር። እና ዛሬ ሁሉ ነገር ሆነ፣ ተከናወነ፣ ደስ ይላል። እኔ እንደዚህ የተሰማኝ በጣም ደስ ያለኝ ሰው ሰቡት ደግሞ የዛ ክለብ ደጋፊው ደግሞ ምን ያህል ደስ እንደሚላችሁ እናንተ ደግሞ ከኔ የበለጠ ምስጋና ለሱ ታቀርቡለት ይገባል ብዬ አስባለሁ። ግን እንደሚችል ማሳየቱ፣ እነዛ ለሚጠራጠሩት መልስ መመለሱ፣ እሱ በተኮረኮመ ልክ ማንም አልተኮረኮመም። እርግጠኛ ሁኜ ነው የምነግራችሁ። የሪሞት ድንጋይ እንኳን ሲያልቅ እንደዛ አልተላመጠም። እሱ እንደተላመጠው ድሉን እንኳን ሲያንኳሱሱበት ታውቃላችሁ። በስንቱ ተኮርኩሟል። በራሱ ደጋፊ፣ በገለልተኛው፣ በጋዜጠኛው፣ በሌሉ በተቃራኒው አሰልጣኝ፣ በአሞዴር አሊ ጭምርም ነው ኩምላችሁ። እና ዛሬ ቀኑ ደረሰና በአርሰናል ስራው ፍሬ አፈራና ይሄው ሻምፒዮን መሆኑን አረጋገጠ። ሻምፒዮን መሆኑ ደግሞ ይበልጥ ደስ የሚለው ብዙዎች እንዲጠራጠሩበት ያደረገውን አሰልጣኝ ላለፉት ዓመታት አይችልም፣ ብዙዎች አይችልም እንዲሉት እሱ የሚዜ ነው፣ ሚዜ የሙሽራ ልብስ እያለበሱት እንዲያደርጉት የነበረውን አሰልጣኝ ለዛ በቃው። በክፋት አይደለም፣ በእርግጥ ለዛ በቃውን አሰልጣኝ ሁለተኛ አድርጎት አንደኛ ሆኖ ጨረሰ። ያ ነው ይበልጥ ድግሱን የሚያደምቀው፣ ስኬቱን የሚያደምቀው። እና ዛሬ ሆነ፣ ተከናወነ። የአርሰናል ደጋፊዎች በድጋሚ እንኳን ደስ ያላችሁ። እስከዛሬ ሰፖርት ስታደርጉ ስለነበራችሁ እጅግ በጣም አመሰግናለሁ። ሁሌ ከጎኔ ስለነበራችሁ ብዙዎቻችሁ ስለምትበዙ ነው ለዛ ይሄን የምለው። ግን ከዚህ በኋላ የኔ ህልም የተሳካና የኔና አርቴታ እና የአርሰናል ሳልወድ በግዴ ለአርሰናል የነበረኛ አመለካከት ታውቃላችሁ፣ ቀይሮት ነበር እሱና ህልሜ ግን አንድ ነበር፣ እሱ ሻምፒዮን መሆን ማየት ነው እንጂ እኔ አርሰናል ደጋፊ አይደለሁም። እና አሁን አርሰናል ከዚህ በኋላ እኔ እንደ ማንኛውም ክለብ ይቀጥላል። ጀስት ውጤቶች ሲኖሩ ልመጣ እችላለሁ እንጂ ዲፕ ገብቼ ልክ እንደዚህ መከታተል በቃ አንዴ እንደሚችል እንዲያሳይ ነበር የምፈልገው። ችሏል። በቃ ከዚህ በኋላ የሚከብደውም አይመስለኝም። ከዚህ በኋላ እናንተ አላችሁለት። ከዚህ በኋላ ብዙ አመት ትሰጡታላችሁ እርግጠኛ ነኝ።
ቢበቃውም ከዚህ በኋላ የትም ሄዶ ማንሳት ይችላል፣ ያሳያል። እኔ በእርግጥ ይሄ ይበልጥ ለሌሎች መልስ እንዲመልስ ስለፈለኩ ነው እንጂ እኔ ይሄን ቢያነሳም እንደሚችል አውቀው ነበር። ዛሬ እኔ ጋር ቢመጣ ቀበለው ነበር። እድሉም ቢቻል እኔ ስልጣን ቢኖረኝ አረገው ነበርና ዛሬ እንግዲህ ያው አይኔም ባይና ያየር ነው ይባሉ በቃ ምኞቴ ተሳክቷል። ወላሂ በጣም ደስ ብሎኛል። እንኳን ደስ ያላችሁ በድጋሚ። ይሄ እንግዲህ ኢንጆይ አድርጉ እናንተ። ስሜቱ በጣም ደስ ይላል፣ እርግጠኛ ነኝ። እንኳን ደስ ያላችሁ። እኔም በጣም ደስ ብሎኛል። የተሰማችሁን ደግሞ ኮሜንት ላይ ያስቀምጡ። ቪዲዮውን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ